ጤና ይስጥልን የዲያስፖራ ሚዲያ ኔትወርክ ተከታታዮች እንደምን ሰንብታችኋል? ትዝታ በላቸው ነኝ። ዛሬ አዲስ የውይይት ርዕስ ይዘን ቀርበናል። ካንሰር ላይ ነው የምንወያየው። ውይይታችን ትምህርታዊ ስለሚሆን ሰብስክራይብ ማድረግ፣ ሼር ማድረግ አትዘንጉ። እስከ መጨረሻው ደግሞ ተከታተሉ። እንግዲህ እዚህ ባለንበት ማህበረሰብ የካንሰር በሽታ በኢትዮጵያውያን ማህበረሰብ መካከል እየጨመረ መሄዱ ይነገራል። ከጠቅላላው ህዝብ ጋራ ሲነጻጸር በጥናት የተደገፈ ባይሆንም ከምንሰማው ካንሰር ጨምሯል። ሆኖም ግን ኢትዮጵያ ውስጥ የተደረገ ጥናት በ2019 ዓመተ ምህረት የተደረገ ጥናት እንደሚያመለክተው በአገር ውስጥም ካንሰር እየጨመረ ነው። ከዛም በላይ ያ ጥናት ህዝብን የሚያጠቁ 6 የሚሆኑ የካንሰር አይነቶችን ለይቶ አውጥቷል። እንግዲህ ዛሬ የምንወያየው እነዚህም ጉዳይ ላይ ነው። ለምንድነው ካንሰር የጨመረው? እንዴት መከላከል እንችላለን? የህክምናውስ ሁኔታ እንዴት ነው የሚለውን ከባለሙያ ጋር እንወያያለን። እንግዳችን ዶክተር አንተነህ ተስፋዬ ይባላሉ። በአሁኑ ሰዓት ኖቫርቲስ የተባለ ኒው ጀርሲ ውስጥ የሚገኝ የዩናይትድ ስቴትስ የካንሰር ጥናት ማዕከል ውስጥ በራዲዮ ቴራፒ ወይንም የጨረር ህክምና ጥናት ዳይሬክተር ናቸው። ዶክተር አንተነህ እስቲ ተጨማሪውን ደግሞ ያንተን የትምህርት ሁኔታ የረጅም ዓመታት ልምድ ብታጋራ ከተመልካቾቻችን ጋር። እሺ፣ በጣም ደስ ይለኛል። በጣም አመሰግናለሁ ለተደረገልኝ ግብዣ። በዚህ ጉዳይ ላይ እንድንወያይ መድረኩን ስላመቻቸሽ በጣም ነው የማመሰግነው ትዝታ። የካንሰር ህክምና ከመማሪ በፊት እኔ የመጀመሪያ የህክምና ዲግሪን የተከታተልኩት በጎንደር ዩኒቨርሲቲ የጤና ሳይንስ ኮሌጅ ነው። ከዛ ከግራጁዌት ካደረኩ በኋላ በአዋሳ ዩኒቨርሲቲ ለ2 ዓመታት ያህል ካገለገልኩ በኋላ ወደ አሜሪካ መጥቼ ነበረ። እዚህም ከመጣሁ በኋላ የውስጥ ደዌ ህክምናና ከዛ በመቀጠል ደግሞ የካንሰር እና የደም ህክምና ትምህርትን እዚህ አሜሪካን ሀገር ተምሬያለሁ። የካንሰር ህክምና በጆርጅ ታውን ዋሽንግተን ዲሲ በሚገኘው ዩኒቨርሲቲ ነበር የተማርኩት። ከዛ በኋላ ለ5 ዓመት ያህል በዌይን ስቴት ዩኒቨርሲቲ ዲትሮይት ሚሽጋን ውስጥ በረዳት ፕሮፌሰርነት፣ ሐኪምነት እና በተመራማሪነት 5 ዓመት ያህል አገልግያለሁ። ከዛ በመቀጠል ደግሞ ዋሽንግተን ዲሲ ውስጥ በሚገኘው በጆርጅ ታውን ዩኒቨርሲቲ ሆስፒታል እና በዋሽንግተን ሜዲካል ሴንተር ሜድሳ ዋሽንግተን ሜዲካል ሴንተር የአንጀትና የምግብ መፍጫ አካላትን በአጠቃላይ ህክምና ለበሽተኞች በመስጠት ተማሪዎችን በማስተማር ጥናት በማካሄድ አንድ ለ3-4 ዓመት ያህል አገልግያለሁ። አሁን ደግሞ የምሰራው አዳዲስ የካንሰር ህክምና መድኃኒቶችን በማጎልበት በዲስከቨር በማድረግ ላይ ነው። ለፋርማሲቲካል ካምፓኒ ነው የምሰራው፣ ኒው ጀርሲ ይገኛል። እና የጥናቱ ዳይሬክተር ነህ። ዶክተር አንተነህ በጣም ነው የማመሰግነው በተመልካቾቻችን ስም። ውድ ጊዜህን ሰውተህ ነው ይሄንን ትምህርታዊ ዝግጅት ልታካፍለን የመጣኸው። እንግዲህ በቅድሚያ እስቲ ብዙ ጊዜ በዘልማድ የሚነገር ነገር አለ። ስንወለድ ሁሉ የካንሰር ሴል ይዘን ነው የምንወለደው። ነገር ግን ከአመጋገባችን ከኑሮ ሁኔታችን የተነሳ ወደ ካንሰርነት ይለወጣል የሚሉ አሉና አንድ ይሄ እውነት ነው ወይ?
ሁለተኛ በመሰረቱ ደግሞ ካንሰር ምንድን ነው? እንዴትስ ነው የሚይዘን የሚለውን በዚያን ጀምር። እሺ መጀመሪያ እስቲ ካንሰር ምንድን ነው ከሚለው ከህመሙ ዴፊኒሽን እንጀምርና ከዛ ወደ መጀመሪያው ጥያቄ እንመጣለን። ያው የካንሰር ህክምና እና የካንሰር ህመምን መረዳት ማወቅ በማህበረሰባችን ውስጥ ትንሽ አዲስ ነገር ነው። ምክንያቱም ያው ወደ ኋላ ተመልሰን ስንመረምረው በማህበረሰባችን ውስጥ የነበረው ሰው ልጅ ተወልዶ ምን ያህል ዓመት ይኖራል ላይፍ ኤክስፔክታንሲ በእኛ ሀገር ውስጥ አጠር ያለ ነበረ በተለያዩ ምክንያቶች። ግን አብዛኛው ከኢንፌክሽን ጋር በተያያዘ ችግር ነው። እኔ ሜዲካል ስኩል በሚሄድበት ጊዜ የኤችአይቪ ወረርሽኝ ነበረ። ብዙ ህዝብ በወጣትነቱ የጨረሰ። በዛ ጊዜ ላይፍ ኤክስፔክታንሲ ያው ወደ 45 ዓመት ነበረ። ያው ይህንን ለማነጻጸር ይረዳ ዌስተርን ካንትሪስ ምዕራብ አህጉር ውስጥ ያሉ ሀገሮች ላይ ሲታይ የላይፍ ኤክስፔክታንሲ ከ80 መጨረሻዎቹ አካባቢ ነው የሚሆነው። አሁን በኮቪድ የተነሳ ምክንያት ትንሽ አጠር ብሏል፣ 1-3 ዓመት ቀንሷል። ግን ያው እዚህ ወደ 80 አካባቢ፣ ኢትዮጵያ በአንድ ወቅት 45 ነበር። አሁን እኛ ሀገር ውስጥ በብዛት ሰው የሚሞትባት ምክንያት ስንመለከት ያው ከኢንፌክሽን ጋር በተያያዘ ችግር ነው። አሁን የቱበርክሎሲስ ችግር አለ፣ ማሌሪያ አለ፣ የወባ ወረርሽኝ ብዙ ጊዜ ብዙ ሰዎችን ህይወት ይቀጥፋል። በህፃናት ላይም ደግሞ ብዙ አይነት ችግሮች አሉ። አብዛኛው ተቅማጥ ነው። ተቅማጥ፣ ሚዝልስ እንደዚህ ይሄ የብዙዎችን ህይወት በአጭር ስለሚቀጭ ሰዎች ረጅም ጊዜ ቆይተው ክሮኒክ ዲዚዝ ወይም የማይድኑ ግን ሰዎች አብሯቸው የሚኖርባቸውን ህመሞች ዴቨሎፕ ለማድረግ ጊዜ አያገኙም ቤዚክሊ። እና አሁን የሰው ህይወት እየተሻሻለ ሲመጣ እነኚህ የሰውን ህይወት በእርሊ ገና ሳይጎለምሱ የብዙ ሰዎችን ህይወት የሚቀጥፉ በሽቶች ቁጥር እየቀነሰ ሲመጣ የኤችአይቪ ወረርሽኙም ጋብ ሲል የቱበርክሎሲስም ህመም አዌርነሱ ሲጨምር እና መከላከል ሲቻል ህክምናውም ሲስፋፋ ሰዎች ረጅም እድሜ መኖር ሲጀምሩ አሁን እነኚህን ችግሮች ማየት እንጀምራለን። አሁን የስኳር በሽታም ተስፋፍቷል ይባላል። የብለድ ፕሬሸርም ችግር በዛ ይባላል። ይሄ ምንድነው የሚያመለክተው? የማህበረሰቡን እድሜ በአቨሬጅ የሚኖረውን አንድ ሰው የሚኖረው እድሜ መጨመር ነው። ያው in a way it's a good thing። ምክንያቱም እዚህ ጋር እዚህ እድሜ ላይ ሳደርስ ብዙ የሚቀጠፍ ሰው ነበረ፣ ያ እየቀነሰ ነው ማለት ነው። የካንሰር ህክምና ላይ ስንመጣ ወይም የካንሰር በሽታ ላይ ስንመጣ ራደር እሱም ተመሳሳይ ነው። ያው ካንሰር ምንድን ነው ከምን ይመጣል የሚለውን ትንሽ እንወያይና እንዴት እንደሚገናኝ እዚህ ጋር ትንሽ አብራራለሁ። ያው የካንሰር በሽታ ከሌሎች በሽታዎች የሚለየው አሁን ለምሳሌ ወባ ከሆነ ወይም ደግሞ ቱበርክሎሲስ እነኚህ ከሰውነት ውጭ በሚመጡ ማይክሮቢያልስ እንላቸዋለን ጥገኛ ተዋሲያን የሚመጣ ችግር ነው። ያ ማለት ምንድነው? ከሌላ ሰው ኢንፌክትድ ነው የምንሆነው። የካንሰር ህመም ከዚህ በጣም ይለያል። ምክንያቱም በሽታው የሚጀምረው እዛው ሰውነታችን ውስጥ ነው። ግን ምንድነው ኖርማል ወይም ምንም ጤናማ የሆኑ የሰውነታችን ሴሎች አሉ። ከነሱ ውስጥ አንደኛው የተወሰነ የዘረመል ጉዳት ቢደርስበት ከዛ በኋላ ወደ ካንሰር ሴልነት ቢቀየር እዛው ያ ሴል ሰውነታችን ውስጥ እየተባዛ ቁጥሩን እየጨመረ ከአንድ ቦታ ወደ ሌላ ቦታም እየተዘዋወረ የበሽታ ችግር ያመጣል። ካንሰር ማለት ያ ነው። ስለዚህ አሁን ይሄ ነው እንግዲህ መሰረቱ ይሄ ነው መሰረቱ ማለት ነው። ሰው ካንሰር ያው እኛ አብረን ነው የተወለድነው፣ ነገር ግን አድጎ ነው የሚለወጠው የሚለው ነገር የመጣው ማለት ነው። ያው እሱ not quite right። ያው ስንወለድ የካንሰር ሴል ይዘን አንወለድም። ግን በሰውነታችን ውስጥ ያሉ ማንኛውም ሴሎች
ወደ ካንሰርነት ሊቀየሩ ይችላሉ። ያው ምንድነው ምን ያህል ጉዳት ደርሶባቸው ከጉዳቱ አገግመው ግን ጉዳቱን ሲያገግሙ ደግሞ ተመልሶ ኖርማል ሴል አልሆነም። አሁን ምንድነው እንግዲህ ወደ ባዮሎጂ ትንሽ መለስ ብለን ብንመለከት ያው በህይወት ያሉ እንስሳትም ሰዎችም ፕላንቶችም ሴል አላቸው። ያው እንደ ቢልዲንግ ብሎክ ነው። ልክ ቤት ከጡብ እንደሚሰራው ይሄ ሴል የሚባለው የሰውነታችን ቢልዲንግ ብሎክ ነው። ሴሎቹ ውስጥ ኒውክሊየሳቸው ውስጥ ዲኤንኤ አለ ወይም ጄኔሪክ ማቴሪያል የሚባል አለ። በአማርኛ አሁን ሲተረጎም ዘረመል ወይም መራሄ ዘር ይባላል። ቤዚክሊ እዚህ ዲኤንኤ ላይ የኛ የሰውነታችን ፊዚካል አትሪቢዩት ለምሳሌ መልክ ሊሆን ይችላል፣ የፀጉር አይነት ሊሆን ይችላል፣ ድምጻችንም ሊሆን ይችላል፣ መወፈር መቅጠናችን ሁሉም ነገር እዛ ላይ ኮድ ነው። ይሄ ቤዚክሊ የኛ የሰውነታችን ማስተር ቴምፕሌት ኮድ ነው፣ ዋናው ማስተር ኮድ ነው። እዛ ላይ ጉዳት ከደረሰ ያ ጉዳት ያን ሴል ከኖርማል ሴልነት ወደ ካንሰር ሴልነት እንዲቀየር ሊያበረታታው ወይም ደግሞ ወደ ካንሰር ሴልነት እንዳይቀየር የሚከላከልበትን መንገድ ሊያጠፋበት ይችላል። ያ ማለት ያው የካንሰር በሽታ የጄኔሪክ በሽታ እንደማለት ነው። ያው ሁሉም በዘር ይተላለፍ ማለት ሳይሆን የጂኑ ዳሜጅድ መሆን የሚያመጣው ችግር ነው። ጂኑ እንዴት ዳሜጅድ ይሆናል? መቼ ነው ዳሜጅድ የሚሆነው? ይሄ ያው ብዙ አይነት ምክንያቶች አሉ። አሁን ለምሳሌ ያው ኮመን ምክንያቶችን ብንጠቅስ ብዙ ሰው የሚያውቃቸውን ከዛ መጀመር ይቻላል። ለምሳሌ ሲጋራ ማጨስ የሳምባ ካንሰር ያመጣል። የሳምባ ካንሰር ወይም የሽንት ፊኛ ካንሰር ኮመንሊ የሚያመጣቸው ችግሮች ናቸው። ይህ ምንድነው? የሲጋራ ጭስ ውስጥ ያለው የቶባኮ ሲቃጠል ወደ 40 የሚሆኑ ካንሰር ሊያመጡ የሚችሉ ኬሚካሎች አሉ። እነኚህ ሰውነት ውስጥ ሲገቡ ሴሎች ውስጥ ገብተው ከዛ በኋላ ጂኑን ዳሜጅ ያደርጋሉ። አንድ ዳሜጅ ብቻ አይደለም፣ ብዙ ዳሜጅ ያስፈልጋል። ሰውነታችን ብዙ ምንድነው ሪደንደንት የሆኑ ሪደንደንት ማለት አንዱ ቢበላሽ በሌላ መልኩ የሚሄድበት ብዙ አቋራጭ ሰላጭ የሆኑ ፓትዌዎች አሉት። ብዙ ዳሜጅ ሲደርስበትና ማገገም መልሶ የማይችልበት ደረጃ ላይ ሲደርስ ነው ወደ ካንሰር ሴልነት የሚቀየረው። እና አሁን አንደኛው እሱ ነው። ሌላኛው ደግሞ ኢንፌክሽኖች አሉ። ኮመን የሆኑ ኢንፌክሽኖች እነኚህ ማለት እንደ HIV ኢንፌክሽን አለ፣ ሄፓታይቲስ ቢ፣ ሄፓታይቲስ ሲ ኢንፌክሽን ኮመን ነው። ሂውመን ፓፒሎማ ቫይረስ ወይም HPV የሚባል አለ። የጨጓራ ኢንፌክሽን ኤች ፓይሎሪ የሚባል ኢንፌክሽን አለ። እነኚህ ሰውነታችን ውስጥ ከገቡ በኋላ በተዘዋዋሪ መንገድ የጄኔሪክ ዳሜጅ ያመጣሉ ሴሎች ላይ እና ኦቨር ዘ ኮርስ ኦፍ ሜኒ ይርስ ያው ይሄ በአንድ ሳምንት አይደለም። አሁን አንድ ሰው ሐኪም ቤት ሄዶ ኤች ፓይሎሪ ኢንፌክሽን አለበት ከተባለ የዛሬ ሳምንት ካንሰር ይኖረዋል ማለት አይደለም። ይሄ አመታት ይፈጃል። ጀነራሊ ከ3 እስከ 5 አመት ድረስ ሚኒመም ይፈጃል። እነኚህ ኢንፌክሽኖች አሉ። ሌላ ደግሞ ኬሚካሎች አሉ። አልኮሆል ጉበት ላይ ጉዳት ያመጣል። ብዙ ከአሜሪካ ውጭ ያሉት አገሮች ላይ ኤዥያ፣ አፍሪካ፣ ሳውዝ አሜሪካ ላይ ኮመን የሆነ በሽታ አለ፣ የጉበት ካንሰር የሚባል። ይሄ ጉበት በአልኮል ምክንያት ከመጠን ያለፈ ጉዳት ሲደርስበት ሊመጣ የሚችል ካንሰር ነው። ኬሚካል ማለት ነው። ዶክተር አንተነህ ምናልባት እነዚህ ኢትዮጵያ ውስጥ የተጠኑና ህዝብን ያጠቃሉ የተባሉ ካንሰሮችን የካንሰር አይነቶችን አንድ በአንድ ስለምንወያይባቸው የካንሰር መምጫውም ላይ ህክምናውም ላይ አንድ በአንድ እንነጋገራለን። ከሱ በፊት ግን እስቲ ወደ ኋላ መለስ ላርግና አንድ ሰው ካንሰር ያዘው ሲባል እንግዲህ አንዴ ያዘው ይባላል፣ ግን ደረጃ ትነግራላችሁ ሐኪሞች። አሁን ደረጃ 1 ነው፣ ስቴጅ 1፣ ስቴጅ 2፣ ስቴጅ 4 ምናምን የሚባል አለ። እሱን ስቴጅ እና ህክምናው
recommend የሚደረግበትን አሁን ለምሳሌ በጨረር ሊድን ይችላል በኪሞ ሊድን ይችላል የሚባልበትን አያይዘህ ብታስረዳን አጠር አድርገህ አንዴ ከዛ በኋላ ወደ እነዛ ወደ ተባሉት ካንሰሮች እንሄዳለን። እሺ ጥሩ የመሃል ላይ ቼክ አድርጊኝ አንዳንድ ጊዜ ኮንቲኒየስሊ የማውራት ቴንደንሲ ያለኝ የካንሰር ደረጃ ስቴጅ የሚባለው ያው በአማርኛ ስንተረጉሙ ደረጃ ይባላል እንጂ ያው ሊትራሊ ደረጃ አይደለም ያው የስርጭት መጠንን ነው ዲስክራይብ የሚያደርገው ስቴጅ አሁን ይሄንን ለመረዳት ካንሰርን በሁለት እንክፈለው አንደኛው ከደም የሚመጣ ካንሰር አለ ሌላኛው ደግሞ ከስጋ ወይም ፈሳሽ ካልሆነው አካላችን የሚመጣ አለ አሁን ሶሊድ ቲዩመርስ እንላለን ሶሊድ ቲዩመርስ ማለት ከኦርጋኖች ላይ ከጉበት ሊሆን ይችላል ከብሬስት ከኮለን ከፕሮስቴት እነዚህ ፊክስድ የሆኑ ቦታዎች ናቸው ስቴጁ ይለያያል አሁን የደም ካንሰር እና ሶሊድ ቲዩመርስን እንዴት ስቴጅ እንደሚደረጉ ይለያያል በአጠቃላይ ምንድነው ስቴጅ ሲባል አሁን የጡት ካንሰርን እንደምሳሌ ብንወስድ አሁን ካንሰር ጡት ውስጥ ጀመረ እዛው ጡት ውስጥ እያደገ ይቆይና at some point ከካንሰር ከጡት ውስጥ ያ ካንሰር እየወጣ ወደ ሌላ ቦታ መጓዝ ይጀምራል ኦኬ አሁን ሲጓዝ ምን ያህል ርቆ ሄዷል የሚለውን ስቴጅ የሚነግረን ስቴጅ ወይም የስርጭት መጠን በአማርኛ አስተረጉሞ የስርጭት መጠን በየተረጉመዋለሁ ከደረጃ የተሻለ ይገልጸዋል ያ ማለት ምንድነው እዛው ጡት ውስጥ ብቻ ከሆነ ያለው ደረጃ 1 ወይም ስቴጅ 1 ወይም ስቴጅ 2 ይሆናል ኦኬ አሁን በአቅራቢያ ወዳለ ሊምፍ ኖድ ሲሄድ ወይም ትንሽ ራቅ ብሎ ያለ ሊምፍ ኖድ የሚባል የሰውነት አካል አለ እዛው ውስጥ ከገባ ስቴጅ 3ኛ ደረጃ ይሆናል በደም ስር አድርጎ ወደ ሳምባ ወደ አጥንት ወደ አንጎል ወይም ወደ ጉበት እንደዚህ ርቆ ከተጓዘ ደግሞ ስቴጅ 4 ይሆናል አሁን ይሄ ስቴጂንግ ምንድነው ኢምፕላይ የሚያደርገው አንደኛ የበሽታው በሰውነት ውስጥ ምን ያህል ተሰራጭቷል ስለዚህ በስርጭቱ ደግሞ የበሽተኛውን የመዳን እድሉን በምን መልኩ አፌክት ያደርጋል አንደኛው እሱ ነው ምክንያቱም ከተነሳበት ቦታ ርቆ ያልሄደን ካንሰር አክሞ ማዳን ሪሌቲቭሊ ቀላል ነው ከተነሳበት ቦታ ግን ርቆ የተጓዘ አሁን ሌላ ኦርጋን ሄደን ካንሰር ማዳን ዩዥዋሊ በጣም ኢምፖሲብል ዩዥዋሊ የሚድኑ ሰዎች ይኖራሉ ግን አንድ ጊዜ ርቆ ከሄደ ስፔሻሊ በደም ስር አድርጎ ወደ አንጎል ወደ አጥንት ወደ ጉበት ወደ ሳምባ እንደዚህ ከሄደ ያንን ህመም ማዳን አሁን ባለን የህክምና መድኃኒቶችና ቱሎች is literally impossible ያው ኤክሰፕሽኖች ይኖራሉ አሁን ስቴጅ 1 ስቴጅ 2 ስቴጅ 3 ሲሆን እሱም ማዳን ይቻላል ለማዳን ምንድነው የሚደረገው ካንሰሩ የተነሳበትን ኦርጋን ለምጦትም ከሆነ ኮለንም ከሆነ ያንን አንደኛ ቆርጦ ማውጣት ያስፈልጋል which is surgery basically በሰርጀሪ ተቆርጦ ይጣል ሊምፍ ኖዶች በቀላሉ ካንሰር ሊጓዝባቸው የሚችላቸው ሊምፍ ኖዶችም አብረው ይወገዳሉ ይሄን በማድረግ ካንሰሩ ከሰውነት ውስጥ ያልተሰራጨ እስከሆነ ድረስ አብዛኛውን የካንሰሩን ህመም መጠን ያስወግዳል ከሰውነት ውስጥ ለአንዳንድ ሰዎች ከዛ በኋላ ኪሞቴራፒ ሊያስፈልጋቸው ይችላል ጨረር ህክምና ሊያስፈልጋቸው ይችላል ሆርሞን ቴራፒ ሊያስፈልጋቸው ይችላል ይሄ የሚወሰነው በተወገደው ካንሰር ኦርጋኑ በሰርጀሪ ተቆርጦ በሚወጣበት ጊዜ ያለውን የካንሰር ሴሎች ስርጭት እና የተለያዩ ምንድነው ሪስክ ስትራቲፊኬሽን የሚባል ነገር አለ ምንድነው ይሄ ካንሰር ተመልሶ የመምጣት ፖቴንሻሉ ምን ያህል ነው ሰውነት ውስጥ የቀረ ሴል 1-2 ብትሆን አለ ወይ የሚል ጥያቄ አለ ያንን በተቻለ መጠን ለመመለስ ይሞከራል ያው it's very hard ምክንያቱም አሁን ጡት ላይ ያለውን ካንሰር ቆርጦ ሲወጣ ሰውነት ውስጥ የቀረ ሴል አለ ወይ ብሎ መናገር ያው it's a little bit difficult አሁን አዳዲሶች አሉ ያንን ጥያቄ ለመመለስ ግን ፕሪሳይዝ አይደለም ስለዚህ ጀነራሊ ያው ብዙ ሰዎች ወይ የኪሞ
ወይም የጨረር ወይም የሆርሞን ትሪትመንት አጁቨንት ትሪትመንት ተብሎ ከሰርጀሪ በኋላ ይሰጣል። ናው አራተኛ ደረጃ ከሆነ ስቴጅ 4 ከሆነ በሽታውን መፈወስ ስለማይቻል ምንድነው የሚደረገው? ህክምና የሚሰጥበት ምክንያት በሽታውን በመቆጣጠር የበሽተኛውን ህይወት ማሻሻል። አሁን ለምሳሌ እንዴት ነው የሚሻሻለው? የካንሰር ህመሙ ለበሽተኛው እያመጣ ያላቸው ችግሮች ካሉ ፔን ካለ ህመም፣ ምግብ አለመመገብ፣ ክብደት መቀነስ፣ የተለያዩ አይነት ካንሰሩ የሚያመጣቸው ችግሮች እነኛን መቀነስ በሽተኛው ሲምፕተሙ ወይም የህመም ምልክቱ ቀንሶ ኖርማል የሆነ ላይፍ ለመኖር እንዲችል። አሁን ይሄ ማለት እንዴት ነው? እንግዲህ ስኳር በሽታን እንደማከም የደም ግፊትን እንደማከም ነው። ምክንያቱም ካንሰሩን መፈወስ ካልተቻለ የተወሰነ የካንሰር ህክምና ሁል ጊዜ እየተወሰደ በሽታውን በመቆጣጠር የሰውን ላይፍ ኳሊቲ ሰውየውን እድሜ እና ኑሮ ከስቃይ ነፃ የሆነ ህይወት እንዲኖር ማለት ነው። እሺ እዚች ጋር ቆም ብለን ማስታወቂያ እንስማና እንመለን ዶክተር አንተነህ። ድጋሚ የማያገኙት እድል የ40% ታላቅ ቅናሽ ሳር ቤት አፍሪካ ህብረት ፊት ለፊት በካሬ 64200 ብር ብቻ። ባለ 1 መኝታ ከ4.8 ሚሊዮን ብር ጀምሮ፣ ባለ 2 መኝታ ከ5.9 ሚሊዮን ብር ጀምሮ፣ ባለ 3 መኝታ ከ8.4 ሚሊዮን ብር ጀምሮ በ2 ዓመት ከ6 ወር ቤቶን ይረከባሉ። አፍሪካ ህብረትና አውሮፓ ህብረት አጠገብ ትላልቅ ኤምባሲዎች በሚገኙበት ስፍራ ለመኖሪያም ለኢንቨስትመንትም ተመራጭ ቦታ የምንዋዋለው በኢትዮጵያ ብር ብቻ ስለሆነ ምንም አይነት የዋጋ ግሽበት አያሳስቦት። ይህ ዋጋ ለ10 ቀን ብቻ የሚቆይ ስለሆነ በ40% ታላቅ ቅናሽ አሁኑኑ ቤቶን ይግዙ። ለበለጠ መረጃ በ0979 44 00 44 ወይም በ0939 44 00 44 ይደውሉልን። እሺ ተመልሰን መጥተናል ዶክተር ነህ። አሁን እስቲ ኢትዮጵያ ውስጥ ወደ ተካሄደው ጥናት እንሂድና በዛ ጥናት እንግዲህ የተዘረዘሩት ህዝብን በብዛት ያጠቃሉ ተብለው የተጠቀሱት አንደኛ የጡት ካንሰር፣ ሁለተኛ ሰርቪካል ካንሰር ወይንም የማህፀን ጫፍ፣ ሶስተኛ ደግሞ ኮሎሬክታል ወይም የአንጀትና የደንዳኔ ወይም የትልቁ አንጀት ካንሰር ተብሎ ነው የተጠቀሱት። ሌሎችም አሉ፣ የጨጓራ አለ፣ ሉኪሚያ አለ። እንደው ለኛ ውይይት ዛሬ እነዚህ ሶስቱ ላይ ብናተኩርና የጡት ካንሰር መምጫው ምንድነው? ለምንድነው የጡት ካንሰር የሚመጣው? እንዴትስ መከላከል እንችላለን? የሚለውን እስቲ እንወያይ። በእንጀምር እንደው እሺ አሁን ቅድም መጀመሪያ ላይ ስንጀምር እንዳልኩት ያው የካንሰር በሽታ ከማንኛውም ሴል ሊመጣ ይችላል። አሁን አንዳንድ ኦርጋኖች የበለጠ ተገላጭነት ሊኖራቸው ይችላል ወይም ደግሞ ቁጥራቸው በብዛት ሊታይ ይችላል። አሁን በዓለም አቀፍ ደረጃ ኮመን የሆኑ ካንሰሮችን ስንመለከት አሁን የሳምባ ካንሰር አለ፣ ፕሮስቴት ካንሰር በወንዶች፣ የጡት ካንሰር በሴቶች፣ የአንጀት ካንሰር፣ የጨጓራ ካንሰር፣ የጉበት ካንሰር በጣም ኮመን ናቸው። በምዕራብ አገሮች ውስጥ ደግሞ ስንመለከት የተወሰኑት ካንሰሮች በዓለም አቀፍ ደረጃ ኮመን ቢሆኑም እዚህ ቁጥራቸው ይቀንሳል። ይሄ ኦቨር ዘ ይርስ ባለፉት 50-60 ዓመታት ውስጥ ያለውን የሰዎች የኑሮ ሁኔታ መሻሻልን የሚያመለክት ነው። ሰርቴን ኤክስቴንት አሁን ለምሳሌ የሰርቪካል ካንሰር አሜሪካ ውስጥ ኮመንሊ አይታይም። በመላው ዓለም ግን በጣም ኮመን የሆነ በሽታ ነው። አንደኛው ምክንያቱ ምንድነው? ጥሩ የሆነ ፕሪቬንቲቭ ስትራቴጂ አለ እዚህ ሀገር እና ያው እዚህ ሀገር የምናየው ካንሰር እና ለምሳሌ ኢትዮጵያ ወይም ተመሳሳይ ሀገሮች ውስጥ የምናያቸው ካንሰሮች ሊለያዩ ይችላሉ፣ ግን በአብዛኛው ግን ተመሳሳይ ነው። አሁን የጡት ካንሰርን አንስተን ብንወያይ የጡት ካንሰር በጣም ጎልቶ የሚታይባቸው ሀገሮች በአሁኑ ደረጃ ያው የምዕራብ ሀገሮች ላይ ነው።
ግን በመላው ዓለምም አለ ምክንያቱም በጣም ኮመን የሆነ ፕሮብሌም ስለሆነ ግን አንደኛው የሚጠቀሰው ምክንያት ከእናት ወደ ልጅ የሚተላለፍ የጄኔሪክ ኤረር ነው ያው ሚውቴሽን እንለዋለን አንደኛው ምክንያት እሱ ነው ያው የሚታወቀው ምክንያት ሌላኛው ምክንያት ደግሞ የጡት ከመጠን በላይ ለኤስትሮጅን ለሚባለው ሆርሞን መጋለጥ ነው አሁን ይሄ ሆርሞን እንዴት ነው ጡት ከመጠን በላይ ሊጋለጥ የሚችለው የሚለውን ስናይ አሁን ኤስትሮጅን ምንድነው ኤስትሮጅን is a female sex hormone ያ ማለት ምንድነው ከኦቨሪ የሚመረት ያው it's a hormone ሰውነት የሴትን ሰውነት በተለያየ መልኩ አፌክት ያደርጋል ሴት ልጅ ከህፃንነት ወደ ጎልማሳነት ስትሸጋገር ከልጅነት ምንድነው ለአቅመ ሔዋን ስትደርስ ያሉት ሰከንደሪ ሴክሹዋል ካራክተሪስቲክስ እንላቸዋለን የጡት ማውጣት የሰውነት መቀየር ልጅ ለመውለድ ሰውነቷ መዘጋጀት የሚጀምረው በኤስትሮጅን ኢፌክት ምክንያት ነው ያው ኤስትሮጅን to a certain extent ጥሩ ነው ያው ይሄንን ለውጦች ያመጣል ከመጠን በላይ ሲሆን ግን የጡት ካንሰር እና የዩትራይን ካንሰር ሊያመጣ ይችላል አሁን ከመጠን በላይ ማለት ምንድነው አንድ ሴት ፒክ ፈርቲሊቲ የሚባለው ልጅ የመውለጃ ጊዜ የሚታወቀው ወደ early 20s አካባቢ ነው በተለያየ ምክንያት ልጅ ሳትወልድ እስከ 35 እስከ 40 ድረስ እንደዚህ ሲቆይ የኤስትሮጅን ኤክስፖዠር የጡቷ የኤስትሮጅን ኤክስፖዠር ይጨምራል ምክንያቱም ፕሬግናንሲ ላይ ሌሎች ሆርሞኖች በመጠን ስለሚጨምሩ የጡት ኤክስፖዠር ለኤስትሮጅን ያለው ኤክስፖዠር ይቀንሳል ልጅ በሚወለድበት ጊዜ ልጅ ማጥባት በሚኖርበት ጊዜ ማለት ነው አንደኛው መንስኤ ይሄ ነው ዌስተርን ካንትሪስ ላይ በተለያዩ ፕሮፌሽናል እና ኤጁኬሽናል ሪዝንስ ልጅ early አይወለድም አብዛኞቹ ሴቶች ትምህርት ቤት ሄደው ስራ ይዘው ከዛ በኋላ ነው ፋሚሊ ፎርም የሚያደርጉት ስለዚህ ከሌላ ሶስት ማህበረሰብ ጋር early ልጅ ከሚወልድ ማህበረሰብ ጋር ስታወዳደሩ ሞር የብሬስት ካንሰር ኬዞች ታያለች አንደኛ ይሄ ነው እንግዲህ ዶክተር አንተነ ላቋርጥህና የዚህ ውይይታችን መነሻ የሆነው ኢትዮጵያ ውስጥ የተካሄደ ጥናት ነውና ኢትዮጵያ ውስጥ አሁን የሴት ልጆች ማግባት ወይንም መጸነስ የዘገየ ነው ማለት ይቻላል ማለት ነው ወይስ ሌሎች ምንጫዎች ትክክል ነው እሱ አንደኛው ፖሲቢሊቲ ነው ምክንያቱም አሁን ያው የኢትዮጵያ ውስጥ የተሰራው ጥናት unfortunately ከተማዎች ላይ ብቻ ፎከስ ያደረገ ነው አሁን ገጠር ውስጥ ምን እንዳለ አናውቅም ግን ከተማ አካባቢ ላይ ብዙ ዌስተርን ካንትሪስ ውስጥ ያሉ ችግሮችን እያየን ነው አሁን ለምሳሌ ኦቤሲቲን ብንመለከት ኮመን ነገር ነው የጤና ከአመጋገብ ጋር የተገናኘ ማለት ነው ከአመጋገብ ጋር አሁን የካንሰር ህክምናና በሽታንም ሬኮግኒሽንም ደግሞ ስንመለከት ከተማ አካባቢ ላይ በብዛት እናያለን ገጠር አካባቢ ላይ ካንሰር የለም ማለት አይደለም ግን ከተማና ገጠሩን አሁን ስታቲስቲክስ አናውቀውም ቁጥሮችን አናውቃቸውም ጥናቶቹም የተሰሩት ሆስፒታል ላይ ነው አሁን ጥቁር አንበሳ አሁን ቀድሜ የጠቀስሽው ጥናት አብዛኛው ሪፈር ተደርገው የመጡ በሽተኞችን በመቁጠር የተገኘ ስታቲስቲክስ ነውና አዲስ አበባና ዙሪያው ላይ ያሉትን ቁጥሮች ብቻ ነው ሪኮግናይዝ የሚያደርገውና በአጠቃላይ ግን ይሄ የሶሳይቲ መቀየር አብሮ የሚያመጣቸው ችግሮች አንዱ ነው አሁን ብዙ ሰዎች ብዙ መላምት አላቸው የጡት ካንሰር የሚመጣው በእንቅልፍ ማጣት ነው የሚሉ አሉ ለምሳሌ ለይ መስራት የኮስሜቲክስ ፕሮዳክትስ በመጠቀም ነው የሚሉ አሉ እነኚህ ነገሮች ብዙ ሳይንቲፊክ ፋውንዴሽን የላቸውም አብዛኛዎቹ የጡት ካንሰር ተጠቂ ሴቶች ምክንያታቸው ምን እንደሆነ በግልጽ አይታወቅም
እነኚህ አሁን የጠቀስኳቸው የተወሰነውን ብቻ ነው ኤክስፕሌን የሚያደርጉት። አሁን ለምሳሌ ከዚህ ከእናት በተጨማሪ ግን ዶክተር አንተነህ የዘር ትልልፍም ይነገራል እንደ አንድ መምጫ። ለምሳሌ አንድ እናት ካላት የእሷ ልጆች የጡት ካንሰር ይኖራቸዋል ተብሎ እንደሚጠበቅ እህት እንዲህ እሱ ከ110 የሚሆኑትን ኤክስፕሌን ያደርጋል። 10% this ኤክስፕሌን ያደርጋል። ያ ማለት ምንድነው? አሁን የተወሰኑ ጂኖች አሉ በግልጽ የታወቁ ብራካ ጂን ሚውቴሽንስ የሚባሉ እነሱ ያው በጣም ኮመን አይደሉም። አትሊስት እስካሁን በምናውቀው ደረጃ በእኛ ማህበረሰብ ውስጥ ኮመን አይደሉም። አሁን በጣም ኮመን የሆነው የብራካ ጂን ሚውቴሽን በአሽከናዚ ጂዊሽ ዲሰንት ባላቸው ሰዎች ላይ ነው የሚባለው። ከ8 ሴቶች 1 ወይም 2 የሚሆኑት የጂን ሚውቴሽን ይኖራቸዋል አሽከናዚ ጂዊሽ ዲሰንት ላላቸው። በእኛ ሀገር ውስጥ የጂኑ ፍሪኩዌንሲ አይታወቅም፣ ግን አንዳንድ ዌስት አፍሪካን እና ኢስት አፍሪካን ኮምፔር የሚያደርጉ ጥናቶች የሚያሳዩት ኢስት አፍሪካ ላይ ምናልባት ትንሽ ከፍ ያለ ፍሪኩዌንሲ ሊኖር ይችላል። አሁን የብራካ ጂን ሲኖር ምክንያቱ እሱ ሲሆን በቤተሰብ ውስጥ ብዙ ሴቶች የካንሰር ተጠቂ ይሆናሉ። እናት እና ልጅ ወይም እህትማማች ወይም አክስት እና ያው ኢንዴክስ ፔሸንት እንደዚህ ነው የሚሆነው። እና ያው አንድ ሰው ብቻ አይደለም፣ ያው ብዙ ጊዜ ፋሚሊያል ክላስተሪንግ ይኖራል። በአንድ ቤተሰብ ውስጥ 3-4 የተለያዩ ሰዎች የጡት ካንሰር ዳያግኖስ ይኖራቸዋል። ቲፒካሊ እድሜያቸውም እርሊ ሊሆን ይችላል። ላይክ በሽታው በሚታወቅበት ጊዜ 30ዎቹ ግማሽ ወይም ደግሞ አንዳንድ ጊዜ እስከ 40ዎቹ መጀመሪያ ድረስ። አይ መልካም። እስቲ መከላከያውን እንግዲህ መጨረሻ ላይ ታስረዳናለህ። ለእያንዳንዱ ካንሰር መከላከያ በሰው ደረጃ ልንከላከላቸው የምንችልበትን ዘዴዎች። እስቲ አሁን ደግሞ ስለ ሰርቪካል ካንሰር ወይንም የማህፀን ጫፍ ካንሰር መበራከት መንስኤው ምን ሊሆን ይችላል? እንግዲህ እንዳልከው ጥናቱ እዛው አዲስ አበባ ውስጥ ስለተደረገ ይሄም ከኑሮ ሁኔታ ጋር ሊሆን ይችላል። አጠቃላይ ሀገሪቱ ላይ ጥናቱ ቢደረግ ደግሞ የተለየ መልስ ልናገኝ እንችላለን። ያ እንዳለ ሆኖ ተበራክቷል ተብሏል የሰርቪካል ካንሰር። የሰርቪካል ካንሰር አክቹዋሊ ያው በዓለም ላይ ኮመን ከሆኑት ካንሰሮች ስፔሻሊ ዴቨሎፒንግ ኔሽንስ ላይ ኮመን ከሆኑት ካንሰሮች አንዱ ነው። ካንሰሩ የሚመጣው ከሂውመን ፓፒሎማ ቫይረስ ከሚባል ኢንፌክሽን ነው። አሁን ምንድነው ግንኙነቱ? ኢንፌክሽኑ ትንንሽ የኪንታሮት የሚመስሉ በሽታዎችን በብልት አካባቢ ሊያመጣ ይችላል። ግን ብዙ ጊዜ ይሄ ነገር ከተከሰተ በኋላ ይጠፋል። ኢንፌክሽኑ ግን ሴሎች ውስጥ ዘልቆ ራሱን የቅድም ጀነሪክ ማቴሪያል ያልነው እዛ ውስጥ ኢንኮርፖሬት አድርጎ በሽታ ሴሎቹ ወደ ካንሰር በሽታነት እንዲቀየሩ ያደርጋቸዋል። እነዚህ በደንብ ዲስክራይብ የተደረገ እንትን ነው ለረጅም ጊዜ። ሂውመን ፓፒሎማ 16 18 የሚባሉ አሉ። ዝርያ አላቸው የተለያዩ የሂውመን ፓፒሎማ ቫይረስ ብዙ አይነት ዝርያ አለው። አሁን እነኚህ ቫይረሶች የሚተላለፉት በግብረ ስጋ ግንኙነት ነው ቤዚክሊ፣ ልክ እንደ HIV ኤድስ ማለት ነው። ችግሩ ምንድነው? ያው ለብዙ ሰዎች ሲሪየስ የሆነ ህመም ወዲያውኑ አይፈጥርም እና ብዙ ጊዜ ሰዎች ኢንፌክትድ መሆናቸውንም ላያውቁት ይችላሉ። አሁን ለምን ነው ታዳጊ ሀገሮች ላይ ነገር የበረታው? ያው ተመሳሳይ የሆኑ ከኤችፒቪ ኢንፌክሽን ጋር ፓራሌል የሆኑ ትራንስሚሽን ያላቸው እና HIV የበዛበት ሌሎችም የሴክሹዋሊ ትራንስሚትድ ኢንፌክሽን የበዛበት አካባቢ ላይ አብሮ የመተላለፍ እድሉ ከፍተኛ ስለሆነ ኮመን ኢን ዘ ዌስት ካንትሪስ ውስጥ ምንድነው early አንድ 50 ዓመት ቀደም ብሎ ፓፕ ስሚር የሚባል ቴስት ኢንትሮዲዩስ ተደርጎ ነበር።
ያው ምርመራ ሴፍ ምርመራ ፓፕ ስሚር ኒኮላይ ስሚር በደንብ ዲስክራይብ አደርገዋለሁ። ምንድነው ሴፍ ሴክስን ማስተማር ሰዎች ከአንድ ኢንፌክሽኑን ከአንድ ወደ ሌላ ሰው እንዳያስተላልፉ ያ ሴፍ ሴክስ ፕራክቲሱን ማስተማር እንዳለ ሆኖ ኢንፌክትድ የሆኑትን ሰዎች ደግሞ ወደ ኢንፌክሽን ወደ ካንሰር የኖርማል ሴሎችን ወደ ካንሰር ሳይቀይራቸው በፊት ማግኘት ኬዝ ፋይንዲንግ ከዛ ያንን ትሪት በማድረግ ከኖርማል ሴል ወይም ከአብኖርማል ሴል ወደ ካንሰር እንዳይቀየር ማድረግ ይቻላል። አሁን ፓፕ ስሚር ምንድነው ቤዚክሊ በአመት አንድ ጊዜ ወይም በሁለት አመት አንድ ጊዜ ሐኪም ጋር ሴቶች ሲሄዱ በስዋብ ናሙና ከማህፀን በር ላይ ይወሰዳል። ያንን ከዛ አንደር ዘ ማይክሮስኮፕ ይታያል። የራሱ ግሬዲንግ ሲስተም አለው። ይህንን ግሬዲንግ ሲስተሙን ተከትሎ ወደ ካንሰር የመቀየር ፕሮሰስ ላይ ከሆነ ከዛ ከሰርቪክሱ ጫፍ ላይ ያሉትን ሴሎች በአይዘር ፍሪዝ ማድረግ ይቻላል፣ ክራዮቴራፒ። አንዳንድ ጊዜ መጠናቸው ከፍ ያለም ከሆነ የተወሰነውን ቆርጦ ማውጣት ይቻላል። ትልቅ ሰርጀሪ አይደለም፣ ግን ይሄ የካንሰር ህመም ዴቨሎፕ እንዳያደርግ ይከላከላል። ስለዚህ አሁን ፓፕ ስሚር አሜሪካና ተመሳሳይ ሀገሮች ውስጥ የሰርቪካል ካንሰር ኮመን ያልሆነበት ትልቁ ምክንያት እሱ ነው። ፓፕ ስሚር ነው። ኢንፌክሽኑ ከሌሎች ሀገሮች ያነሰም አይደለም። ምክንያቱም ያው አንሴፍ የሆነ ሴክስ ሁሉም ቦታ አለ። የአፍሪካውያን ወይም የኤዥያውያን ችግር ብቻ አይደለም፣ አሜሪካ ሀገር ውስጥም አለ። ግን ይሄንን ኢንፌክሽን ኖርማል ሴሎችን ወደ ካንሰር ከመቀየሩ በፊት ኢንተርቬንሽን ስላለና ያ ደግሞ በጣም አዶፕት ተደርጓል። ሁሉም አሜሪካዊ ወይም ዌስተርን ሶሳይቲ ውስጥ ያሉ ሴቶች ሐኪማቸውን በአመት ወይም በሁለት አመት አንድ ጊዜ ሬኮመንድ በተደረገው ፍሪኩዌንሲ እየሄዱ ይሄንን ምርመራ ስለሚከታተሉ ስለሚወስዱ ካንሰሩን መከላከል ተችሏል። ግን ዶክተር የሱ የፓፕ ስሚር አመታዊ ምርመራ አቅርቦት የሌላቸው መከላከያው ለምሳሌ ከወንድ ነው ወደ ሴት የሚተላለፈውና ቫይረሱ እንደገለጽክልን ከሆነ ኮንደም ይከላከለዋል። ከዛ ውጪ ደግሞ እዚህ ሀገር ሲነገር እንደሰማ ነው የሴቶች ልጆች ቀድሞ መውሰድ ያለባቸውም ክትባት እንዳለ ስርጭቱን ለመከላከል ማለት ነው። አሁን ምንድነው ይሄ የኤችፒቪ ኢንፌክሽን እንደማንኛውም ሴክሹዋሊ ትራንስሚትድ ኢንፌክሽን ስለሆነ በኮንዶም መከላከል ይቻላል። አሁን ምንድነው ትልቁ ፓዝል የትኛው ሴክሹዋል ኢንካውንተር ነው ኢንፌክሽኑን የሚያስተላልፈው የሚለው መለየት አይቻልም። ምክንያቱም አብዛኛዎቹ ሰዎች አሲምፕቶማቲክ ናቸው እና ያው ጄኒታል ቱ ጄኒታል ኮንታክት ሲኖር ነው የሚተላለፈው አይደለም። ስለዚህ ቤሪየር ኮንዶም ሁልጊዜ የሚጠቀሙ ሰዎች የመያዝ በኢንፌክሽኑ የመያዝ እድላቸው ይቀንሳል። አንደኛው እሱ። ቫክሲኑም በጣም ኤፌክቲቭ ነው። ሂውመን ፓፒሎማ ቫይረስ ቫክሲን ዴቨሎፕ ተደርጎ ለረጅም ዓመታት ተሰጥቷል። ቫክሲኑ ግን ቫክሲኑ መሰጠት ያለበት ክትባቱ መሰጠት ያለበት አንድ ሰው የጾታ ግንኙነት ከመጀመሩ በፊት ነው። ምክንያቱም የመጀመሪያው ግንኙነት አክቹዋሊ ቫይረሱን አስተላልፎ ሊሆን ይችላል እና ኢንፌክትድ ለሆነ ሰው ቫክሲኑን መስጠት ምንም የሚያመጣው ለውጥ አይኖርም። ስለዚህ ያው ሬኮሜንዴሽኑ ምንድነው ለአቅመ ሔዋን ለአቅመ አዳም ላልደረሱ ልጆች ነው ክትባቱ እንዲሰጥ የሚመከረው የጾታዊ ግንኙነት ያልጀመሩ። that way you can make sure they are not infected already። እንግዲህ ሰርቪካል ካንሰር በጾታ ግንኙነት ከወንድ ወደ ሴት የሚተላለፍ ከሆነ ወንዱንም ያጠቃል ማለት ነው። ወንዱ ላይ ቫይረሱ ያለው ኢምፓክት ምንድነው? አሁን የኤችፒቪ ኢንፌክሽን የሚያመጣቸው በደንብ ዲስክራይብ የተደረጉ የተወሰኑ ካንሰሮች አሉ። የሰርቪካል ካንሰር ነው። ሌላኛው ደግሞ የሴት ልጅ ብልት ዙሪያ አካባቢ የሚመጣም ካንሰር አለ። ኮመን አይደለም እንደ ሰርቪካል ካንሰር። ሌላኛው ደግሞ የፊንጢጣ ካንሰር ነው። ኤናል ካንሰር ኮመን ነው። ያ ማለት የግድ
በፊንጢጣ የሚደረግ ግብረ ስጋ ግንኙነት ስላለ ብቻ አይደለም። ያው ኦርጋኑ ጎን ለጎን ስለሆነ ኢንፌክሽኑ በሰርቪክስ አካባቢ ያለው ኢንፌክሽን ሊራባ ይችላል። ስለዚህ ኤናል ካንሰርም አንደኛው ችግር ነው ከዚህ ኢንፌክሽን ጋር ተያይዞ የሚመጣ። እሱ በወንዶችም በሴቶችም ሊታይ ይችላል። ተጨማሪ ደግሞ የወንዶች ብልት ዙሪያም ላይ ደግሞ የሚታዩ ካንሰሮች አሉ። ኮመን አይደሉም እንደ ሰርቪካል ካንሰር። ሴቶች ለምንድን ነው የበለጠ ተጋላጭ የሚሆኑት? ያው ኢንፌክሽኑ በሁለቱም አቅጣጫ ሊተላለፍ ይችላል። የግድ ወንድ ለሴት ብቻ አይደለም፣ በሁለቱም አቅጣጫ ሊተላለፍ ይችላል። ግን ለሴቶች የበለጠ ችግር የሚሆንበት ምክንያት ምንድን ነው? ያው ጾታዊ ግንኙነት ላይ የሴት ልጅ አካል ተቀባይ ነው። በሚቀበልበት ጊዜ ከባዲ ፍሉድ ውስጥ ያለው ኢንፌክሽን ከሰውነቷ ጋር ለረጅም ጊዜ ይቆያል እና በደንብ የኢንፌክትድ የመሆን ኢንፌክሽስ ዶዝ የሚባል አለ። መጠኑ አንደኛ ብዙ ነው፣ ሁለተኛ ነገር ብዙ ኤሪያ ነው ከቨር የሚያደርገው ኮምፔር ቱ ከወንድ ኦርጋን። ሌላኛው አሁን በቅርብ ጊዜ ሬኮግናይዝ የተደረገ ኢንፌክሽን የጉሮሮ ኢንፌክሽን ነው። የጉሮሮ ከዚሁ ጋር የተያያዘ የጉሮሮ ካንሰር። የጉሮሮ ካንሰር ምንድነው? ቶንሲለር ካንሰር ይባላል። ኢንፌክሽኑ በቶንሲል እዚህ አንገት ላይ ቶንሲል ሲያምን የሚያብጠው ቦታ አለ፣ እዛ ላይ ኢንፌክት ሊያደርግ እና ይሄ ስር ሰዶ ካንሰር ሊያመጣ ይችላል። ይሄ ደግሞ ከኦራል ሴክስ ጋር የተገናኘ ነው። ይሄ ማህበረሰብ ሴክሹዋል ፕሬፈረንስ እና ፕራክቲስ እየተቀየረ ሲመጣ ሊከሰት የሚችል ችግር። አሁን ዌስት ካንትሪስ ውስጥ ብዙ ይታያል። ኤችፒቪ ሪሌትድ ኦሮፋሪንጃል ካንሰር ይባላል። እነኚህ አሁን 3 የተለያዩ ካንሰሮች የጠቀስኳቸው ከኤችፒቪ ጋር ተያይዘው የሚመጡ ካንሰሮች ናቸው። ክትባቱ 3ቱንም ይከላከላል። ምክንያቱም የኢንፌክሽኑን ነው የሚከላከለው። ኢንፌክትድ ካልሆነ ደግሞ አንድ ሰው እነኚህን ካንሰሮች ዴቨሎፕ የማድረግ ፖሲቢሊቲው ይቀንሳል። ዶክተር ግን ይሄ ቫይረስ ወንዱ ላይ ምንም የጤና ጫና የለውም ማለት ነው? ካንሰሩን ዴቨሎፕ እስኪያደርጉ ድረስ ብዙ ሰዎች ሲሪየስ የሆነ ጤና ችግር አይኖራቸውም። አንዳንድ ሰዎች ላይ ኪንታሮት ሊያመጣ ይችላል። ኪንታሮት ማለት ሂሞሮይድ አይደለም። ሂሞሮይድ እኛ ሀገር ሂሞሮይድ እና ኪንታሮት ኮንፊውዝ ይደረጋሉ። ኪንታሮት ማለት ይሄ ወርት ምንለው የሚያድግ እንደ ካውሊፍላወር መስል እና መጠኑ እየጨመረ የሚሄድ ነው። ያ ከኤችፒቪ ኢንፌክሽን ነው የሚመጣው። እሺ በቃ ጊዜው እየገፋን ስለሆነ እስቲ ወደ መጨረሻው እንደውም ለምሳሌ ወደ ወሰድነው ካንሰር እንሂድ። ይሄ ኮሎሬክታል ወይንም የአንጀትና የደንዳኔ ካንሰር የተባለው መጀመሪያ እስቲ መምጫውን ብታብራራልን ዶክተር አንተን። ያው የኮለን ትልቁ አንጀት ወይም የደንዳኔ ካንሰር መምጫው ኤግዛክትሊ ምንድን ነው የሚባለው ነገር በግልጽ አይታወቅም። አንደኛው የመጀመሪያው ትልቁ ፐዝል እሱ ነው። ልክ እንደ ጡት ካንሰር በቤተሰብ ተጋላጭነት ያላቸው ሰዎች አሉ። የጄኔሪክ አብኖርማሊቲ ከወላጆቻቸው የሚወርሱ ማለት ነው። አሁን እነኚህ በሽተኞች ላይ ምንድነው ከመቶ የኮለን ካንሰር ተጠቂዎች ላይ ስታቲስቲክስ ብትወስጂ ከ15 የማይበልጡት ናቸው እንደዚህ አይነት ከቤተሰብ የሚወረስ ጂን የሚኖራቸው። ለአብዛኞቹ ምንድነው ኤግዛክትሊ ኮዝ ያደረገው ምንጩ ምንድነው? ዋት ኢዝ ዘ ሲንግል አንድ ምክንያት ምንድነው ብለሽ ብትጠይቂ መልስ የለው። ግን ያው ሊያበረክታሉ የሚባሉ የተለያዩ ምክንያቶች አሉ። አንደኛው የአመጋገብ ዘይቤ ነው። ምንድነው ከመጠን ያለፈ ፕሮሰስድ የሆኑ ምግቦች ዌስተርን ዳይት ውስጥ ኮመን የሆኑ ሃይ ፋት ኮንቴንት ያላቸው ፕሮሰስድ የሆኑ ምግቦች ሆድ ድርቀት የሚያመጡ ምግቦች ኮንትሪቢዩት ያደርጋሉ ይባላል። ያው ይሄ ያው እንደ ሰርቪካል ካንሰር እና ኤችፒቪ አይነት ሪሌሽንሺፕ የለውም። ዳይቱ ስለተቀየረ ካንሰር አይኖርም ማለት አይደለም። ሌላኛው ለኮለን ካንሰር ኮንትሪቢዩት ያደርጋል የሚባለው ከዚህ በፊት የነበረ የቁስለት በሽታ
የአንጀት ቁስለት የሚባል ያው በእንግሊዝኛ ስሙን ማወቅ አስፈላጊ ነው ምክንያቱም ቁስለት ሁሉም አንድ አይነት አይደለም እና ምንድነው ይባላል ኢንፍላማቶሪ ባውል ዲዚዝ ይባላል ሁለት አይነት አለው አንደኛው አልሰሬቲቭ ኮላይቲስ የሚባል አለ ሌላኛው ደግሞ ክሮንስ ኮላይቲስ የሚባል አለ አሁን እነኚህ ምንድነው ከሰውነት በሽታ መቋቋም የሰውነት በሽታ መከላከያ ሲስተም ከመጠን ላይ መጎልበት ወይም ኦቶ ኢሚዩን በእንግሊዝኛ የምንለው ችግሮች ናቸው የኢሚዩን ሲስተሙ ለኮለን የውስጠኛው ከበር ያው ማጥቃት ይጀምራል እና ያው ኢንፍላሜሽን ያመጣል ያ ኢንፍላሜሽን ጊዜ እየወሰደ ሲመጣ ወደ ካንሰርነት ይቀየራል ቤዚካሊ ክሮኒክ ነገር ግን እዚህ ላይ ኢንፍላሜሽኑን ምንድነው የሚያመጣው ቀድሞ ያልከው የስብ መጠን ከበዛ ነው ቅቤ ስጋ ነክ ነገሮች እንደ ፕሮሰስድ ፉድ ያልካቸው እንግዲህ ለምሳሌ አሁን ኢትዮጵያ ውስጥ እዚህ ያለነው ነው ፕሮሰስድ ፉድ የምንበላው ምናምን ኬሚካል የተጨማመረበት የምንበላው እኛ ነንና ኢትዮጵያ ውስጥ ግን በተፈጥሮ የበቀሉ ኦርጋኒክ የሚበሉ ነው የሚመስለኝ እና ምንድነው ይሄ ቅድም እንዳልኩት ያው ዳይሬክት የሆነ ኮዝ ኢፌክት ሪሌሽንሺፕ የለው አሁን ምክንያት ለሌላቸው ከዚህ አሁን አልሰሬቲቭ ኮላይቲስን ለምሳሌ አድርገን ብንወስድ አልሰሬቲቭ ኮላይቲስ ሁሉም ሰው አይኖረውም ሁሉም ሰው እንደዛ አይነት በሽታ አይኖረውም የተወሰኑ ሰዎች ለዛ የተጋለጡ አሉ ምክንያቱም ይሄ ኦቶ ኢሚዩን ኮንዲሽን ነው ያው የኢሚዩን ሲስተሙ ሄዶ አንጀትን ሲያጠቃ ማለት ነው አሁን ምንም ምክንያት በሌላቸው ኦቶ ኢሚዩን ኮንዲሽን ሳይኖር ከእናት ከአባት የተወረሰ ጂን ሳይኖር እንዲሁ ምንም ሌላ ምንም የሚታይ ምክንያት ሳይኖር ካንሰር የአንጀት ካንሰር የሚይዛቸው ሰዎች አሉ አሁን እነኛ ላይ ጥናትና ምርምር ሲደረግ አሶሲዬሽን ማለት ምንድነው አንደኛው ምክንያት አይደለም ለምሳሌ ይሄ ምግብ አመጋገብ የካንሰሩ ምክንያት አይደለም ግን ካንሰሩን ባላቸው ሰዎች ላይ በብዛት እንደዛ አይነት አመጋገብ ይታያል ማለት ምንድነው አሁን ዳይቱ ስለተቀየረ necessarily ካንሰር ሪስክ ይቀንሳል ማለት ላይሆን ይችላል ግን የካንሰር ተጠቂዎችን ሰርቬይ ሲደረጉ እንደዚህ አይነት ዳይት ፓተርን እናያለን ይሄ አሶሲዬሽን ነው እና ይሄ አሶሲዬሽን አሜሪካ ላይ ኮመን የሆነበት ምክንያት it might be simply because እንደዛ አይነት አመጋገብ ኮመን ስለሆነ ሊሆን ይችላል ኮመን ስለሆነ ምክንያቱም ኢትዮጵያ ወይም ህንድ ሀገር ያለውን የኮሎን ካንሰር ኤክስፕሌን አደረገው ምክንያቱም ህንድ ሀገር የሚመገቡት የህንድ ምግብ ነው እንጂ አሜሪካ አይነት ምግብ ላይሆን ይችላል ቻይናም ሀገር ደግሞ ስንሄድ እንደዛው አይነት የራሳቸው የሆነ የተለየ ምግብ ይኖራል እና ቅድም እንዳልኩት የኮዝ ኢፌክት ሪሌሽንሺፕ የለውም ግን የካንሰር በሽተኞችን እዚህ አሜሪካን ሀገር ውስጥ ሲደረግ ይሄ ሃት ቅድም ዲስክራይብ ያደረኩት አይነት የአመጋገብ ስታይል ኮመን ነው ይባላል በዚህ ምክንያት ሜዲተራኒያን ስታይል ዳይት መመገብ ጥሩ ነው ተብሎ ብዙ ሰዎች ያንን ያደርጋሉ ግን ብዙ በሽተኞች ደግሞ አሉ ፐርፌክት ዳይት ኖሯቸው ካንሰር ይዟቸው የሚመጡ ደግሞ አሉ እና ኮዝ ኢፌክት ሪሌሽንሺፕ የለውም ያልኩት ለዛ ግን እስቲ ወደ ኮሎን ካንሰር እንዴት እንደሚመጣ ትንሽ ላብራራና ከዛ ሰው ማድረግ የሚችላቸው ነገሮች አሉ ዛካ ምንድነው የትልቁ አንጀት ላይ ካንሰር ማደግ ሲጀምር መጀመሪያ ትንሽዬ ፖሊፕ የምትባል ግሮዝ አለች ከውስጠኛው የአንጀት ክፍል ላይ ነው ካንሰሩ የሚነሳው እና ፖሊፕ ትንሽዬ እንደ ትርፍ ስጋ ሆና ነው የምታድገው አሁን ይሄ ፖሊፕ እያደገ መጠኑ እየጨመረ ከዛ የሆነ ጊዜ ላይ ወደ ካንሰርነት ይቀየራል ቲፒካሊ እስከ 10 አመት ድረስ ሊፈጅ ይችላል ነው የሚባለው በሳይንሱ እንደሚለው ከዛም ግን
ለመለወጥ አሁን ይሄን ፖሊፕ ማየት ይቻላል፣ ማስወገድም ይቻላል። አሁን ፖሊፕ ኖሮት አንድ ሰው ፖሊፑን ማስወገድ ከተቻለ ኮለን ካንሰር የመያዝ እድሉን ይቀንሳል። ይሄ ፖሊፕ በቀዶ ጥገና ነው የሚወገደው ወይስ እንዴት ነው? በኮሎኖስኮፒ በቀዶ ጥገና አይ ኮሎኖስኮፒ ነው። ኦኬ ኮሎኖስኮፒ ቤዚክሊ የአንጀት ምርመራ ምንድነው? የአንጀት ምርመራ ነው። ኢትዮጵያ ውስጥም ኮመን ነው አለ። ረጅም ቱቦ ነው። ቤዚክሊ በውስጡ ላይት አለው፣ ካሜራ አለው። ከዛ ደግሞ ጫፉ ላይ መቀስ አለው እና ፎርሴፕስ አለው። ስለዚህ አንጀት ይታጠባል መጀመሪያ ላይ። ኦኬ አንጀት ይታጠባል። ከዛ በኋላ ይሄ ኢንስትሩመንት በፊንጢጣ በኩል ወደ ኮለን ይገባል። ከዛ አንጀቱ ንጹህ ከሆነ ግድግዳው ላይ የበቀሉ ትርፍ ስጋዎች መኖራቸውን በካሜራው ማየት ይቻላል። ላይት ሶርስ አለው፣ ካሜራ አለው። ከዛ እነኚህ ነገሮች ካሉ ያደጉ ትርፍ ስጋዎች ፖሊፕስ የምንላቸው እዛው ማስወገድ ይቻላል። ጫፉ ላይ መቀስ አለው፣ መቀሱ የሚወጣ የሚገባ ነው እና ከአንዴ ከገባ በኋላ ቆርጦ ያንን ማስወገድ ይቻላል። አንዳንድ ጊዜ ገና ካንሰር እየጀመረም ሊሆን ይችላል። እንደዛም ሆኖ የሚወገድላቸው ሰዎች አሉ። ይሄ ምርመራ አሁን ሰዎች እድሜ 45 ሲሆን ጀምሮ በ10 ዓመት አንድ ጊዜ ቢያንስ እንዲያደርጉት ይመከራል። ምክንያቱም ቅድም እንዳልኩነው ከፖሊፕነት ወደ ካንሰር ለመቀየር ራፍሊ 10 ዓመት ያህል ይፈጃል። ስለዚህ ምንም አይነት ከዚህ በፊት የአንጀት ካንሰር ካልነበረ በቤተሰብ ውስጥ የኮለን ካንሰር ተጠቂ ከሌለ ይሄ አቨሬጅ ወይም ስታንዳርድ ሪስክ ነው የሚባለው። ለእንደዛ አይነት ሰው በ10 ዓመት አንድ ጊዜ ከእድሜ 45 ዓመት ሲሞላ ጀምሮ የኮሎኖስኮፒ ምርመራ እንዲደረግ ይመከራል። አሁን አሜሪካን ሀገር ውስጥ ያለውን ስታቲስቲክስ ስናይ ማድረግ ካለባቸው 60% የሚሆነው ሰው ብቻ ነው ኮሎኖስኮፒ የሚያገኘው። ይሄ ቁጥር አሁን በዘርና በሶሻል ፋክተርስ ብሬክዳውን አድርገን ብናየው ነጮች ላይ የተሻለ አፕቴክ አለ፣ ጥቁሮች ላይም ደህና ነው። ኔቲቭ አሜሪካንስ ሂስፓኒክስ ላይ ይቀንሳል። ኢሚግራንት ኮሚኒቲ ላይ ከሌላ አገር የተወለዱና አሜሪካ ውስጥ የሚኖሩ ሰዎች ላይ ደግሞ ቁጥሩ በጣም ትንሽ ነው። ያ ማለት ምንድነው? ኮሎኖስኮፒ አድርጉ ተብሎ ሐኪም ምክር ሲሰጥ ብዙ ሰዎች ይቃወማሉ፣ ስፔሻሊ ፎሬን ቦርን የሆኑት ኢሚግራንት። ምክንያቱ ብዙ የሚጠቀሰው ምክንያት ያው ካልቸራሊ ለብዙ ሰዎች አፒሊንግ አይደለም። ሐኪም ቤት ሄጄ አንጀቴ ታጥቦ ከዛ በኋላ በፊንጢጣ የሚገባ ካሜራ ሲባል ገና ዲስክራይብ ሲደረግ አይ እንደዚህ አይነት ነገር አልፈልግም ይላሉ። ይሄ አበሾች ላይ ኮመን ችግር ነው። ብዙ ከዌስት አፍሪካ የሚመጡ ሰዎች ላይም ያው ሪፊውዝ ማለት ትልቅ ችግር ነው። ኤዥያንስ ትልቅ ችግር ነው። ይሄ ለምንድን ነው ይሄ ነገር ትንሽ አጽንኦት የሰጠሁት? ኮለን ካንሰር ሪስክ ያለው ሰው ከሆነ ፖሊፕ ዴቨሎፕ እያደረገ ከሆነ ያንን ፖሊፕ ማስወገድ በሽታውን ይከላከላል። በሽታው ከምን እንደመጣም አሁን በጊዜው ባለው ሳይንስ ውስጥ በደንብ አንደርስታንድ አላደረግነውም። ግን አንድ የፕሮሰሱ ከተጀመረ እርሊ ከታወቀ ኮሎኖስኮፒ ከተሰራ በሽታው ዴቨሎፕ እንዳያደርግ ማድረግ ይቻላል። አይ መልካም ዶክተር። ሌሎች ለምሳሌ የሆድ ድርቀት ያለባቸው ሰዎች በተለየ ተጠቂ ይሆናሉ? እቺ ልጠይቅህና ያው እንደ ምክንያቱ ነው። ሆድ ድርቀት እንደ ራስ ምታት ነው። በብዙ ምክንያቶች ሊመጣ ይችላል። አንዳንድ ሰዎች የሆድ ድርቀት የሚይዛቸው ካመጋገባቸው ሊሆን ይችላል። አሁን በሆድ ድርቀት ኮመንሊ የሚመጣ ችግር ሌላ የአንጀት ችግሮች አሉ፣ ዳይቨርቲኩሎሲስ የሚባሉ። ካንሰር ስፔሲፊካሊ በሆድ ድርቀት ይመጣል የሚል ሳይንሳዊ ግኝት የለም። ግን የአንጀት ካንሰር ተጠቂ የሆኑ ሰዎች ሲጀመር ሌላም ተጨማሪ የአንጀት ኢሹዎች ሊኖሩ ይችላሉ። አንደኛው ሆድ ድርቀት ነው። ካመጋገብም ሊሆን ይችላል፣ ወይም ደግሞ ካንሰሩ ከመጣበት ዋነኛው ምክንያት
ተነስቶ የአንጀት ድርቀት ሊኖር ይችላል። ግን የአንጀት ድርቀት በራሱ ካንሰር አያመጣም። እሺ ዶክተር አንተነህ እንግዲህ እስቲ ወደ ማጠቃለሉ ነንና እርግጥ ነው አስረድተሃል። አንዳንዱ የሚመጣበትን ምክንያት አይታወቅም፣ አንዳንዱ ደግሞ ኦልሬዲ ጂን ዲስፖዚሽን አለ ብለሃል እና በአጠቃላይ አሁን ለምሳሌ ስለ ኮለን ካንሰር ስናነሳ መመርመር የግድ እንደሆነ ጠቅሰሃልና ጠቅለል አድርገህ እስቲ እንዴት ካንሰርን እንደምንከላከል ግለጽልንና ለዛሬ እዚህ ላይ እናጠቃልላለን። እሺ ያው የመጀመሪያው ትልቁ ግንዛቤ የሚያስፈልገው ካንሰር ከሌሎች ከምናውቃቸው ህመሞች የተለየ ነው። ምክንያቱም ከራሳችን ሰውነት ነው የሚነሳው። ህክምናውንም በሽታውን ከባድ የሚያደርገው ዋነኛው ምክንያት ያ ነው። ካንሰሩን ለይቶ ማከም ከባድ የሚሆንበት ምክንያት ያ ነው፣ ከውጭ የመጣ አይደለም። ሁለተኛው ነገር ምንድነው? ሰውነታችንን በአጠቃላይ ጤናማ እንዲሆን ማድረግ የምንችለውን ሁሉ ነገር ማድረግ አስፈላጊ ነው። አሁን ጤናማ እንዲሆን ማለት ምንድነው? አመጋገባችን ሁሉንም ነገር ያመጣጠነ ቢሆን ይመረጣል። ምክንያቱም የበዛ ነገር ለማንኛውም ነገር ጥሩ አይደለም። ለምሳሌ የበዛ ስኳር፣ የበዛ ጨው፣ የበዛ ስጋ፣ የበዛ አልኮሆል፣ ሁሉም ነገር ሲበዛ ከመጠን በላይ ሲበዛ ሰውነታችን ጤናው ይቃወሳል። ምክንያቱም አሁን ይሄ ምንድነው? ካንሰር ስለሚያመጣ ብቻ ሳይሆን ጤናማ ያልሆነ ሰው በአጠቃላይ ሰውነት ጤናማ ካልሆነ ካንሰር ዳያግኖስ ቢደረግ የካንሰር ህክምና ለመውሰድ ብርታት የማይኖረው አንደኛው ትልቁ ችግር ብዙ ጊዜ ኦቨርሎክ የምናደርገው እና ሰውነት ጤናውን መንከባከብ አስፈላጊ ነው። የሰውነትን አጠቃላይ ጤና ከዛ ደግሞ ሴፍ የሆኑ ፕራክቲሶችን ማድረግ። ሴፍ ምንድነው? አሁን ለምሳሌ አልኮሆል ያው የዓለም ጤና ድርጅት በምንም አይነት መጠን ጤናማ አይደለም ብሎ በቅርብ ጊዜ መግለጫ አውጥቶ ነበር። ግን በአጠቃላይ ለረጅም ዓመታት አክሴፕት የተደረገው ዊዝደም ምንድነው? ከሁለት ሰርቪንግ ሳይዝ በላይ ያልሆነ በቀን ውስጥ አልኮል መጠጣት ጥሩ አይደለም ለሰውነት። ሁለት ሰርቪንግ ሳይዝ ማለት ሁለት ቢራ፣ ሁለት ብርጭቆ ዋይን እንደዛ ማለት ነው። ሁለት ሰርቪንግ ሳይዝ። ለሴቶች ደግሞ አንድ ሰርቪንግ ሳይዝ በቀን። ሲጋራ ወይም ማንኛውም አይነት ቶባኮ ጤናማ አይደለም። ይሄ ማለት ሺሻን ያጠቃልላል። ሺሻ አሁን በማህበረሰባችን ውስጥ በጣም እየተስፋፋ ያለ ችግር ነው። በጣም ዘመናዊ ችግር ነው። ሺሻ ቶባኮ ነው። አፕል ስለተጨመረበት ወይም ፓይናፕል ጋር ስለተደባለቀና ሽታው ጥሩ ስለሆነ ጤናማ ነው ማለት አይደለም። በውሃ ውስጥ አልፎ ስለሚሄድ ካንሰር የሚያመጡትን ነገሮች እዛ ውስጥ ጥሏቸው ይሄዳል የሚባልም ወሬ አለ። ይሄ በሳይንስ የተደገፈ ነገር አይደለም እና ቶባኮ በምንም አይነት ፎርም በማኘክም በማጨስም በሲጋራም ሆነ በምንድነው ይሄ በተለያዩ መልኮች ጤናማ አይደለም እና እሱን ማስወገድ አስፈላጊ ነው። ከዛ ደግሞ ከሐኪም ጋር እዚህ በእንግሊዝኛ ሄልዝ ሜንቴናንስ ይባላል። በአመታዊ ምርመራ ማድረግ አስፈላጊ ነው። አክሰሱ ሳይኖር ሲቀር እሱ ሌላ ጥያቄ ነው። ግን አክሰሱ ካለ ሐኪምን ሄዶ አይቶ አስፈላጊውን ምርመራ ማድረግ። አሁን አስፈላጊ ምርመራ ማለት ምንድነው? ለሴቶች ማሞግራም ሊያስፈልግ ይችላል። ያው ሬኮሜንዴሽኑ ከ50 ዓመት ይጀምር ነው የሚለው፣ በአመት አንድ ጊዜ ወይም በሁለት ዓመት አንድ ጊዜ። ግን ለአንዳንድ ተጨማሪ ተጋላጭነት ሪስክ ፋክተር ስላላቸው ሴቶች ከ40 ዓመትም ሊጀመር ይችላል፣ በአመት ወይም በሁለት ዓመት አንድ ጊዜ። ይህንን ሬኮመንድ የሚደረገውን ቴስት ማሰራት። ምክንያቱም ችግሩን ኤርሊ ካንሰር ከመሆኑ በፊት ወይም ደግሞ ኤርሊ ካንሰር ሆኖ ማግኘት በሽታውን ለመከላከል ወይንም ለማዳን ያስችላል። ኮሎኖስኮፒ ወይም ተያያዥ የሆኑ የኮሎን ካንሰር መመርመሪያ መንገዶችንም መጠቀም አስፈላጊ ነው። ምክንያቱም አሁን የኮሎኖስኮፒ አንዱ መንገድ ነው። የደም ምርመራም አለ፣ ከሰገራም ላይ የሚደረግ ምርመራ አለ።
ከነኚህ ውስጥ አንደኛው የግድ ሁሉም መሆን አለበት ማለት አይደለም፣ ግን ቢያንስ አንደኛውን ምርመራ ሪኮመንድ በተደረገበት ጊዜ ላይ ማድረግ አስፈላጊ ነው። ምክንያቱም ካንሰሩ ስር ሳይሰድ ወይንም ገና ካንሰር ከመሆኑ በፊት ኢንተርቬንሽን ማድረግ ይቻላል። ይሄ በሰዎች ቁጥጥር ውስጥ ያለ ነው፣ በእኛ ቁጥጥር ውስጥ ነው ያለው። the same thing for pap smear ያው ብዙ ጊዜ እኔ ከተለያዩ ሰዎች ጋር ስነጋገር ምንድነው የሚሉት እነኚህ ሐኪሞች ችግር ይጠራሉ፣ ይሄ ያለብሽ ይሄ ያለብህ ይሉኛል፣ እኔ ጤነኛ ነኝ የሚል እንትን አለ ብዙ ሰዎች ላይ። unfortunately ስለ ካንሰር ሳወራ አብዛኛው በሽተኛ ካንሰር ዳያግኖስ ሲደረግ የህመም ስሜት ላይኖረው ይችላል። የህመም ስሜት በሚታይበት ጊዜ ሰውየው ይሄ አመመኝ፣ እዚህ ጋር ወጋኝ፣ መተንፈስ አቃተኝ በሚልበት ጊዜ በሽታው ስር ሰዷል ኦልሬዲ ማለት ነው። ስለዚህ የግድ የህመም ስሜት አለመኖሩን እንደ ጤና መለኪያ መውሰድ የለብንም። እንደው ወጣት ሴቶችን ደግሞ ለአቅመ ሔዋን ሳይደርሱ ወይንም ግብረ ስጋ ግንኙነት ሳይጀምሩ ማስከተብ ይሄንን እንትኑን ሰርቪካል ካንሰርን ይከላከላል ይባላልና ነገር ግን እዚህ አሜሪካ ውስጥም ደግሞ ተቃውሞ መጥቷል። አሁን አዲሱ የጤና ጥበቃ ወይንም ሚኒስትሩ ይሄንን እየተቃወሙ ነውና ህዝቡን ምን ተመክራለህ አንተ ከባለሙያነት አንፃር? ቫክሲኑ ያስፈልጋል አይደለም ለሴቶች ልጆች? አሁን ያው ክትባት ትንሽ ችግር ውስጥ ያለ ህክምና ነው። ያው ከኮቪድ ህመም በኋላ በተነሳው የክትባትና ተያያዥ ችግሮች እኔ እንግዲህ ያደግኩት አፍሪካ ውስጥ ነው። ብዙ ሰዎች በተለያዩ ኢንፌክሽኖች ሲሞቱ አይቻለሁ። ከኔ ጋር አብረው የተወለዱ ልጆች ግማሾቹ ሞተዋል። እነኛ ሰዎች ህይወታቸው በክትባት ማዳን ይቻል ነበረ በወቅቱ። ሚዝልስ አሁን አሜሪካ ውስጥ በጣም በትልቅ ጥያቄ እያስነሱ ካሉ የክትባት አይነቶች አንዱ ነው እና ያው አሁን እዚህ አሜሪካን ሀገር ውስጥ ያለው የክትባት ውይይት አብዛኛው ፖለቲካል ክላይሜቱን ተገና አድርጎ ያለ ችግር ነው። ሳይንሱ ግልጽ ነው። ክትባት ኢንፌክሽን ይከላከላል። በክትባት ምክንያት ከዓለም ላይ የተወገዱ በሽታዎች አሉ። ፖሊዮ እኛ ህፃን በነበርንበት ጊዜ ኮመን ነበረ። አሁን የሚወለዱ ህፃናት ላይ ፖሊዮን አናይም። ያው ይሄ የክትባቱ ኢፌክቲቭነስ ነው። ሚዝልስም እንደዛ እና እኔ በአጠቃላይ ስለ ክትባት መመክረው ምንድነው ከሐኪማችሁ ጋር ተነጋገሩ። ሪስክ አሁን ለምሳሌ ይሄ እኔ ክትባቱ ችግር ሊያደርስብኝ ይችላል ብሎ የሚፈራ ሰው በሽታውን ለመያዝ በር መክፈት in the process እንዳለ መረዳት ጥሩ ነው። ምክንያቱም አንዳንድ ጊዜ ምን ይባላል ክትባት ከምከተብ በሽታውን ይዤ ኢሚዩኒቲ ዴቨሎፕ ባድርግስ ይባላል። አሁን ከኮቪድ ጋር አብሮ የነበረው አንደኛው ችግር ያ ነው። ያው that is possible theoretically ግን በሽታው ሊገል ይችላል ሰው ወይም ደግሞ ፐርማነንት የሆነ ዳሜጅ እና ኢንጁሪ ሊያመጣ ይችላል። አሁን የጋርዳሲል ቫክሲን የኤችፒቪ ቫክሲን ባልከተብ ኢንፌክትድ ኮንኩ ልጅ ኢንፌክትድ ከሆነ በኋላ የኢሚዩኒቲ ዴቨሎፕ ቢያደርግስ የሚል ጥያቄ ሊኖር ይችላል። ግን ያው ወደፊት የሰርቪካል ካንሰር ወይም ኤናል ካንሰር ሪስካቸውን መጨመር ነው እና ይሄንን ያው ሰዎች በሴክሹዋል ሄልዝ ዙሪያ ብዙ ሴንሲቲቭ ቶፒክ ነውና ብዙ ዲስከሽኖች ይደረጋሉ። ኤችአይቪ በነበረበት ጊዜም የነበረው አንደኛው የጭቅጭቅ ቶፒክ ምንድነው ለምንድነው ኮንዶም የሚያስፈልገው ሰዎች አብስቴን ማድረግ አለባቸው ተብሏል። አሁን ወላጆች የኔ ልጅ ግብረ ስጋ ግንኙነት አታረግም ማያረግም ብለው ሊከላከሉ ይችላሉ። ግን ቢሆነስት እና ማን ነው እስቲ አባትና እናቱ የነገሩትን ነገር ሁሉንም ነገር ምንም ነገር ሳይስ ያደረገ? ህፃናት ልጆች ቴስት ያደርጋሉ። ቲኔጀርስ ላይ ብዙ ችግሮች አሉ።
ልጅ የግድ አባትና እናቱ የነገረውን ነገር ሁሉን ነገር ያደርጋል ማለት አይደለም። ጓደኞቹ የነገሩትን ጓደኞቹ የነገራትን ታደርጋለች እና it only takes one encounter እና have an honest discussion ከሐኪም ጋር እና all the involved parties and come to a decision. America ውስጥ ያለው የክትባት ጭቅጭቅ is not about ክትባት, it's about political opinion እና there are other layers to the discussion. ክትባቱ ላይ ብቻ ላይ አይደለም። እሺ እንግዲህ ዶክተር አንተነህ ተስፋዬ ዛሬ በጣም ሰፊ ማብራሪያ ነው የሰጠህን። ሰፊ ትምህርታዊ ጊዜ ነው የነበረን። ወደፊት ምናልባት እንዲሁ ጊዜ ሲኖርህ ሉኪሚያ ላይ ወይንም ይሄ ብለድ ካንሰር ወይንም የጨጓራ ካንሰር እንዲህ የመሳሰሉት ላይ ደግሞ ያጠቃሉ ስለተባሉ ኢትዮጵያ ውስጥ በጣም ሰፊ ህዝብ እዛ ላይ ደግሞ ጊዜ ሲኖርህ ወደፊት እንጠይቃለን መተህ እንድታብራራለን። እንዲሁ ስለዛሬው ሰፊ ጊዜ ስለሰጠህን በዳያስፖራ ሚዲያ ኔትወርክ ተከታታዮች ስም በጣም አርጌ አመሰግናለሁ። እግዚአብሔር ይስጥልኝ። እና እኛም እዚህ ላይ እንግዲህ ዝግጅታችንን እናጠቃልላለን። ተመልካቾች እንግዲህ ሰብስክራይብ ማድረጉን ሼር ማድረጉን አትርሱ። እንዲዘጋጅላችሁ የምትፈልጉ ርዕስ ደግሞ ካለ 512-677-4634 በመደወል አስቀድማችሁ ግለጹልን። ስላዳመጣችሁን ስለተከታተላችሁ አመሰግናለሁ። ትዝታ በናቸው ነኝ። መልካም ቆይታ።